እሺ ተመልካቾቻችን አድማጮቻችን እንደምን ሰነበታችሁ። ይህ ከሰባተኛ ቀን አድቬንቲስት ቤተክርስቲያን ከዋሽንግተን ዲሲ የሚተላለፈው ሳምንታዊ ፕሮግራማችን ነው። ዛሬ አምስተኛውን ክፍል ውይይት እናደርጋለን። በባለፈው እንደምታስታውሱት አራተኛውን ክፍል ስናጠና የአንድነት መንፈስና ኩራት የሌለበት ልብ ብለን ጳውሎስ ለፊልጵስዩስ ሰዎች በላከው መልእክት ላይ እንዳየነው ህዝቡ ወይም ደግሞ ሰዎቹ በአንድ ፍቅር፣ በአንድ ልብ፣ በአንድ ሐሳብ እንዲመላለሱ ሲመክራቸው አይተናል ማለት ነው። እንግዲህ ስለ አለመግባባትም በጣም ብዙ ተነጋግረናል። ካስታወሳችሁ አለመግባባት የጀመረው በሰማይ እንደሆነ ሰላምና አንድነትን መማር ያለብን ከምሳሌያችን ወይም ደግሞ ከክርስቶስ መሆን እንዳለበት በደንብ አድርገን ተወያይተናል። እሱ በእግዚአብሔር መልክ ሆኖ ሳለ ሰማይን ትቶ ለኛ ራሱን አዋርዶ መስዋዕት የሆነልን ያውም ደግሞ የመስቀል ሞት ድረስ መስዋዕት ለመሆን የታዘዘ አምላክ ነው እኛ የምናመልከው። ስለዚህ እሱ ምሳሌያችን ሆኖ በዛ መራመድ እንዳለብን አይተናል። ዛሬ የምናየው ክፍል አምስተኛው ክፍል ሲሆን በሌሊት እንደሚያበሩ ከዋክብት የሚለውን ነው የምናየው። የመታሰቢያ ጥቅሱ የተወሰደው የሱ ክፍል ፊልጵስዩስ 2:14 እና 15 ላይ ነው የተወሰደው። አነበዋለሁ። ፊልጵስዩስ 2:14 እና 15 በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ሊሆንልኛል ብሎ በደብዳቤው ሲመክራቸው ነው የምናየው። ይሄ መታሰቢያ ጥቅሱ ነው። ክርስቲያኖች እንደመሆናችን እኛ የተጠራ ነው በጨለማ ውስጥ እንድናበራ የዓለም ብርሃን እንድንሆን ነው የተጠራ ነው። ይሄን ክፍል ብዙ ፓርቱ ይሄንን ነው የሚናገረው እና በዋና ዋና ጉዳዮች ላይ ነው ውይይት የምናደርገው። ዛሬ 3 ነገሮችን ነው የምናየው። የእምነትና ስራ ግንኙነት፣ ክርስቶስ ምሳሌያችን ሆኖ እንድናበራ እንዴት እንደጠራን፣ እያንዳንዳችን ደግሞ የምንፈተናቸው ፈተናዎች የበለጠ እንደሚያጠነክሩን፣ ፈተናዎቻችን ጥሩ መሳሪያዎች እንደሆኑ በአጠቃላይ እናያለን ማለት ነው። ይሄንኛውን ክፍል በጸሎት ነው የምንጀምረው። መጀመሪያ እግዚአብሔር ሁሉ ያው እዚህ ፊት ለፊታችሁ የምታዩቸው እንግዶቻችን ዛሬ ውይይቱን የምናደርገው ከሁለቱ የቤተክርስቲያን አገልጋዮች ነው። እግዚአብሔር ሁሉ እና ወንድም ሐሳቡ ይሆናሉ ማለት ነው እና የመጀመሪያውን ጸሎት መግቢያውን እግዚአብሔር ሁሉ ያደርግልናል። በኋላ ደግሞ መዝጊያውን ወንድም ሐሳቡ ያደርግልናል ማለት ነው። ጸሎት አድርገን እንቀጥላለን። እሺ እንጸልይ። እግዚአብሔር አባታችን እናመሰግናለን እንደገና ደግሞ ስለሰጠህን እድል ቃልህን እንድናጠና ከዛም እንማር። አባታዊ በዚህ ሰዓት ይህንን ውይይት ስናካሄድ ያንተ መንፈስ ቅዱስ በመካከላችን ይሁን። የምንናገረውን ነገር አንተ ትሰጠን ዘንድ ከአንተ የመጣውን ብቻ መናገር እንድንችል፣ የምንናገረው ደግሞ ለእኛም ለአዳማጮቻችንም የሚያንጽ እንዲሆን የሚያስተምረን ወደ አንተ የሚያቀርበን እንዲሆን እንለምንሃለን። ጸሎታችንን ስማን በጌታ በኢየሱስ ስም አሜን። አሜን። እሺ የመጀመሪያው ክፍል ላይ ስናይ የእሁዱ ክፍል ማለት ነው ወደ ሐሳቡ ነው የምመጣው ማለት ነው። ፊልጵስዩስ 2:12 እና 13 ያለውን ሐሳብ ማለት ነው እንደዚህ ብሎ ይነበባል። ስለዚህ ወዳጆቼ ሆይ ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም
አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። እዚህኛው ክፍል ላይ ሁለት ነገሮች አንድ ላይ ያሉ ይመስላል አይደል? በአንድ በኩል መዳናችንን እኛ እንደምንፈጽም፣ በሌላ በኩል ደግሞ እግዚአብሔር እንደሚያደርገው ይመስላል አይደል? ስታዩት ማለት ነው። አንደኛ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል አይደል? ቁጥር 12 ላይ። ከዛ ደግሞ ወረድ ብሎ 13 ላይ ደግሞ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላልና ይሄ እንዴት ነው የምንረዳው? የሁዱ ክፍል ላይ ሐሳቡ ወንድም ሐሳቡ። እሺ እግዚአብሔር ይስጥልህ። በጣም ያው የሚገርም ሐሳብ ነው ያነሳሽው። መጽሐፍ ቅዱስም ላይ ያለ ጳውሎስ ለእነዚህ ለፊልጵስዩስ ሰዎች የነገራቸው ያለው ሐሳብ በአንድ ጎን የራሳችሁን መዳን በመፍራትና በመንቀጥቀጥ ፈጽሙ ይላል። ቀጥሎ ደግሞ በእናንተ ውስጥ ማድረግንም መፈጸምንም ያስቀመጠው መፈለግንም ማድረግን በእናንተ የሚሰራ እግዚአብሔር ነው የሚል ሐሳብ የሚጋጩ የሚመስሉ ሐሳቦችን የሚያሳይ ነው እና የሚገርም አገላለጽ ነው። እኔ በጣም ተገርሜያለሁ በአገላለጹ። ግን ዋናው ወሳኙ ነገር እግዚአብሔር በልባችን እንዲኖርና ህይወታችን እንዲሰራ መፍቀድ ነው። ሁለቱም ውስጥ ተጠቃሎ የሚታየው ነገር ጳውሎስ ኢየሱስ ፍጹም ምሳሌያችን ነው ይላል። ኢየሱስ በልቡ ኩራት አልነበረበትም። እግዚአብሔር ለህይወቱ ያዘጋጀው እቅድ ታዘዘ። ጳውሎስም የፊልጵስዩስ ሰዎችን ወንጌል ከተቀበሉ በኋላ ስለሳዩት ታዛዥነት አመስግኗቸዋል። የሐዋርያት ምዕራፍ 16ን ስናነብ 13 እስከ 15 32 እና 35ን ስናነብ የፊልጵስዩስ ሰዎች ወንጌልን በመቀበላቸው ጳውሎስ አመስግኗቸዋል እና መታዘዛቸውንም ደግሞ እንዲቀጥሉ በዚሁ ክፍል ገልጾላቸዋል። እና አሁን ጳውሎስ ዋናው ክርስቶስን መከተል ነው። ክርስቶስ ደግሞ በልቡ ኩራት አልነበረውም፣ ትዕቢት አልነበረውም። እኛም የምንከተለው ይሄን ነው ካለ በኋላ ግን የራሳችሁን በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ሲል ምን ማለቱ ነው የሚለውን በዚህ በፊልጵስዩስ ምዕራፍ 2:12 ላይ የተጠቀሰውን ሐሳብ በምናይበት ጊዜ ከላይ እንደው አረፍተ ነገሩን ሲጀምር በጣም እንደ ኢንትሮዳክተሪ አድርጎ ያበዛቸው ነገሮች አሉ። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ነው እያለ ይሄ ገላጭ የሆነ ማለት ነው። ቀጥሎ ያለውን ሐሳብ እንትን የሚያደርግ ነው እና ወዳጆች ብሏቸዋል። ስለዚህ ደግሞ ሲል የቀጠለ ሐሳብ እንደሆነ የሚገልጽበት ሁኔታ ነው ያለው። ደግሞ ሁልጊዜ በእናንተ ዘንድ በመኖረ ብቻ ሳይሆን ይልቁን አሁን ስርቅ ከእናንተ ጋር ሆኜም ሳለሁ እግዚአብሔርን ስትታዘዙ በልባችሁ እግዚአብሔርን ስትቀድሱ ለእግዚአብሔር ስትኖሩ በጣም ተባርኬያለሁ፣ ደስ ብሎኛል እና አሁን ስርቅ ደግሞ ይሄውኑ ቀጥሉ ነው እያለ ያለውና ምንድን ነው እዚህ ላይ በመፍራትና በመንቀጥቀጥ ፈጽሙ የሚለው በፊልጵስዩስ ምዕራፍ 12 እና 13 ላይ ጳውሎስ ስለ ወንጌል አዲስ ወይም የተለየ አስተምሮ አልሰጠንም። በፊልጵስዩስ የሚገኙትን መልካም የምስራች ጳውሎስ በሮሜም መጽሐፍና በሌሎቹ መልእክቱ ውስጥ የጠቀሰው ነው። ስለ አንድ ርዕስ በመጽሐፍ ቅዱስ ውስጥ ስናጠና መከተል ያለብን አስፈላጊ መርህ አለ። መጽሐፍ ቅዱስ ስለ ርዕሱ ጉዳይ የሚናገረው ሁሉ ማጥናት አለብን። የዚህ ሳምንት ርዕሶቻችንም እግዚአብሔር የሚያድነን እንዴት ነው የሚል ዋናው ወሳኙ። ይህ ርዕስ በተሳሳተ መንገድ መረዳት ቀላል ነው። ስለዚህ ለመረዳት የሚያስቸግር ርዕስ ስናጠና
ከላይ የተጠቀሱ አስፈላጊ መሪህ መከተል አለብን። ምክንያቱም ርዕሱ በደንብ እንድናስተውል ይረዳናል ካለ በኋላ በሮሜ ምዕራፍ 3:23 ላይ በሮሜ 3:23 24ም ላይ ሌላ ደግሞ በዛው በሮሜ ምዕራፍ 5:8 ላይ በኤፌሶን ምዕራፍ 2:8-10 አንብቡልና በዚህ ሐሳብ በሶስቱም ሐሳብ ላይ የተጠቀሰው ነገር ምንድነው? የምንድነው በራሳችን ሳይሆን በእግዚአብሔር ጸጋ እንደሆነ ይገልጻል። እና በተለይ ሮሜ 3 ላይ 3:23 እና 24 ላይ ያለውን ማንበብ እፈልጋለሁ። ደስ የሚል ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ካለ በኋላ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። 5:8 ላይ ሮሜ ስናነብም ምንድነው የሚለው? ደካሞች ሆነን ሳለን በክርስቶስ ኢየሱስ እንዳዳነን እግዚአብሔር በክርስቶስ ኢየሱስ እንዳዳነን ይናገራል። ሮሜ ኤፌሶን 2:8 ላይም ምን የሚል አለ? እንዲሁ በጸጋው ድናቸዋል ማንም እንዳይመካ በስራው አይደለም የሚል ግልጽ የሆነ ሐሳብ የተቀመጠበት ሁኔታ ነው ያለውና ምንድነው ሐሳቡ ሲጠቃለል የራሳችሁን መዳን በመፍራትና በመንቀጥቀጥ ፈጽሙ ሲል እግዚአብሔር በፍቅሩና በምህረቱ እንደሚያድነን ምንም ጥያቄ የለውም። እግዚአብሔር የሚያድነን በፍቅሩና በምህረቱ ነው። እንዲሁ ወዶን ነው ያዳነን። ይሄ በጣም ሊጭበረበርም ወይም ሊምታታም የሚገባ እውነት አይደለም እና ይሄ ግልጽ የሆነ እውነት ነው። የኛ የዳነው በእግዚአብሔር ጸጋ ነው። እግዚአብሔር በጸጋው አድኖናል። በክርስቶስ ኢየሱስ በተደረገልን ቤዛነት ነው የዳነው። ራሳችን መዳን አንችልም፣ ደካሞች ነን። እኔ እንደውም አንድ ፓስተር ጄሴኩራ በጻፈው መጽሐፍ ላይ ምንድነው የሚለው? የማቱሳላ እድሜ ቢሰጠን እኛ በራሳችን መዳን አንችልም ይላልና የራሳችን መልካም ባህሪም ሊያድነን አይችልም። ማመን መቻል ራሱ የእርሱ ስጦታ ነው። ይህ ስጦታ የሚገኘው መንፈስ ቅዱስ በልባችን ውስጥ ሲሰራ ነው። ቁልፉ ነገር ይሄ ነው። መንፈስ ቅዱስ በልባችን ውስጥ ሲሰራ ነው። መንፈስ ቅዱስ እንድናምን ይረዳናል። እግዚአብሔር አዲስ ልብ ሊሰጠን ባህሪያችንን ይለውጣል። ሕጉንም መታዘዝ እንችላለን። የእግዚአብሔር መንፈስ ትክክለኛውን ነገር ለማድረግ እንድንመርጥ ይረዳናል። በተጨማሪ ኃጢአትን እምቢ እንድንል መንፈስ ቅዱስ ይረዳናል። ይሄ ነው ዋናው ነገር እና ትልቁ ነገር እግዚአብሔር በልባችን እንድንኖር ስንፈቅድ ህይወታችን ይለወጣል። መንፈስ በቀኛ ይሄ ህይወታችን ውስጥ እንዲገባ የእግዚአብሔር መንፈስ እንዲሰራን ስንፈቅድ እሱ መፈለጉንም ማድረጉንም በእኛ ውስጥ የሚያኖር ለዛ መታዘዝ ብቻ ነው የሚጠበቅብን። የሚፈጽመው እግዚአብሔር ነው። የምንድነውም በጸጋ ነው የሚለውን ከዚህም እግዚአብሔር በፍርሃትና በመንቀጥቀጥ በአክብሮት መታዘዝ እንችላለን። ፊልጵስዩስ 2:12 ላይ ያለው ይሄን መታዘዛችን ለገባው መንፈስ ቅዱስ መታዘዛችንን ለመግለጽ ነው። እግዚአብሔርን ልንፈራው ይገባል ማለት ነው። እግዚአብሔርን ልንፈራው ይገባል ማለት ነው። በጭራሽ እግዚአብሔር ከኛ ጋር መሆኑን ማስታወስ አለብን። እሱ ሁል ጊዜ ይጠነቀቅልናል። ስለዚህ እሱን ልናከብርና ልንታዘዝ ይገባናል ይላልና በመዝሙር ምዕራፍ 2:11 ላይ ያለውንም ሐሳብ እንድናነብ ያዘናልና እሱን አንብቤ ልጨርስ እና ትልቁ ነገር ግን ዋናው ለማለት እየፈለግኩ ያለሁት ነገር ምንድነው? እኛ የዳነው በራሳችን አይደለም። በራሳችን መዳንም አንችልም። እኛ የዳነው በጸጋው ነው። ጸጋው እምነት እና ትልቁ ነገር
በጸጋው እምነትን መንፈስ ቅዱስ ለመታዘዝ ልባችን ስንከፍት መንፈስ ቅዱስ ገብቶ በእኛ ውስጥ ታምሩን ይሰራል። የመወደ መዳን ህይወት ያመጣናል እና ከኛ የሚጠበቀው ፍቃደኝነት ነው። ለዛም ፍቃደኝነት እንደው እግዚአብሔር ሲረዳን ነው የሚል ሐሳብ ነው ያለኝና በመዝሙር ምዕራፍ 2 ቁጥር 11 ላይ የተጠቀሰው ሐሳብ ምንድነው? ለእግዚአብሔር በፍርሃት ተገዙ፣ በረድኤም ደስ ይበላችሁ እና በቃ ለእግዚአብሔር የሚገባውን ክብር መስጠት ይገባናል። እግዚአብሔር ማን እንደሆነ ልናውቅ ይገባናል እና ያኔ ስናውቅ ለእግዚአብሔር እውቅና ስንሰጠው ትልቅ ነገር በህይወታችን ይሆናል እና ይሄን ነው እዚህ ክፍል ላይ የሚያነሳው እና እግዚአብሔር በልባችን እንዲኖር እና በህይወታችን እንዲሰራ መፍቀድ ይጠበቅብናል የሚል ሐሳብ ነው ያለኝ። ተባረኩልኝ። በጣም ተባረክ። እግዚአብሔር ይባርክ። ጥሩ አድርገህ ነው ያስቀመጥካቸው። በዚህ እንዴት አድርገን ነው እነዚህ ሁለት ነገሮች የምናስማማው? የሚቃረኑ ይመስላሉ ግን አይደሉም አይደል? ሁሉም በማን ነው? ኃይልን በሰጠው በክርስቶስ ብቻ ነው ሁሉም ማድረግ የምንችለው። ሁሉን በበጎ ፈቃዱ የሱ በጎ ፈቃዱ እሱን ማክበር ነው። ምክንያቱም የተፈጠርነውም እሱን ለማክበር ስለሆነ ማለት ነው። ስለዚህ የሱ ፈቃድ ደግሞ ያንንም እንድንፈልግ እንድናደርግም የሚያደርገው እሱ ነው። ምክንያቱም እሱ በምን ላይ ነው? አሁን ባለፈው ዶክተር ሲሰብክ ቅዳሜ ላይ ካስታወሳችሁ እግዚአብሔር በስራ ላይ ነው ሲል ማለት ነው። ሁሌ ስራን ይሰራል በእኛ ውስጥ ማለት ነው። እንድንፈልግ ወደሱ እንድንቀርብ ምክንያቱም የተፈጠርንለት ዓላማ ስለሆነ ማለት ነው። እና የዚህኛው ክፍል በጣም ጥሩ በሆነ መልኩ ተወያይተናል። ሁለተኛው ወደሚቀጥለው ስንመጣ የሰኞው ክፍል ላይ በሌሊት የሚያበሩ ከዋክብት ይላል። ፊልጵስዩስ 2:15 እና 16 ላይ ያለው ማለት ነው። እንደዚህ ይላል ፊልጵስዩስ 2:15 እና 16 በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህም በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል ይላል። እዚህ ጋር እኛ የምንኖረው እንግዲህ ይሄ ጳውሎስ ሲጽፍ ለፊልጵስዩስ የዛኔም ክፉና ጠማማ ትውልድ ወይም ደግሞ ዘመን ትውልድ ያለበት ዘመን ላይ እንደነበረ ያሳየናል። አሁንም እኛ ያለንበት መጥፎ እና ጠማማ ትውልድ መካከል እንዳለን ወቅቱም ሁኔታውም ሁሉ ያሳየናል። እና ለወንድም ኩልሽ የማቀርብለት ጥያቄ ምንድነው? እንዴት ነው በዚህ ጨለማ ዓለም ውስጥ እንዴት ነው እኛ ልናበራ የምንችለው? እንደ እግዚአብሔር ልጆች እንዴት ነው ማብራት የምንችለው? እዚህ ጋር እንድታበሩ እና እንደ ምንድነው እንደ በእንግሊዘኛው ነው more እንትን shine as lights in the world እንደ ሌላኛው ትርጉም ላይ እንግሊዘኛው ላይ እንደ sparkling stars እንደዛ እንድታበሩ ነው የሚለውና እንዴት ነው ማብራት የሚቻለው ትላለህ? እሺ ትጂ እግዚአብሔር ይስጥልኝ ስለ ጥያቄው። ትምህርታችን ከቁጥር 14 ነው የሚጀምረው። ከላይ ሲናገር ምዕራፍ 2 ቁጥር 14 ላይ ምን ይላል? የምታደርጉትን ሁሉ ያለ ማጉረምረም አድርጉ ያለ ክርክር ይላል። ማጉረምረም እና ክርክር እንግዲህ ጳውሎስ ካለፈው ትምህርታችን የቀጠለው ነው አሁን እየተናገረ ያለው። ሳምንት ስለ አንድነት ነበር ሲናገር የነበረው። እንደገና ዛሬ አሁን በምዕራፍ 2 ቁጥር 14 ላይ የምታደርጉትን ሁሉ ምንም የሚቀር ነገር የለም። የምታደርጉትን ነገር ሁሉ ያለ ማጉረምረም ያለ ክርክር አድርጉት።
መቼ ነው ማጉረምረምና ክርክር የጠፋው በመካከላችን? ከመቼ? እንደው ታሪኩን እንኳን ስንመለከት ወደኋላ እንኳን ሄደን ስንመለከት እስቲ የእስራኤል ልጆች ለ400 ከባርነት ከቆዩ በኋላ የመጀመሪያ ያጉረመረሙት መቼ ነው? ሙሴ ሄዶ ፈርዖንን እነዚህን ሰዎች ልቀቅ ሲላቸው ፈርዖን ተናደው ምን አለ? አይ ድሮ ይሄ የሚሰበረው እንትን ምንድን ነው የሚባለው በአማርኛ? ሰዎች ያመጡላቸው ነበር። አሁን ግን ራሳችሁ ሄዳችሁ ስትሮ ነው የሚባለው። ይሄ ራሳችሁ ጭድ ነው ያ በፊት ሰዎች ያመጡላችሁ ነበር። አሁን ግን ራሳችሁ ሄዳችሁ እሱን ቆርጣችሁ ግን የምታረጉት ነገር የምትሰሩት ነገር ከበፊት እኩል የሆነ ሲላቸው ጊዜ ይኸው ማጉረምረም ጀመሩ። እሺ አለ እግዚአብሔር፣ ታገዛቸው። ያን ሁሉ ተአምር አሳያቸው። ቀይ ባህርን አሻገራቸው። 3 ቀን ከ3 ቀን በኋላ ውሃው መረረም ብሎ በዘጸአት 15 ላይ ሲያጉረመርሙ እናያለን። ከዛም አልፎ 16 ላይ ራበን ብለው ሲያጉረመርሙ ዝም ብለን ስንቆጥረው ባጭሩ እንኳን 15 ጊዜ እነዚህ ሰዎች ሲያጉረመርሙ እናያለን። ለምንድን ነው የሚያጉረመርሙት ብለን ስንመለከት በዘዳግም 12 ላይ ምን ይላል? ከግብፅ ሀገር ሲወጡ ይላል ሌላ ብዙ ድብልቅ ህዝብ ነበር። እስራኤሎች ብቻ አይደለም የሚወጡ፣ ከግብፅም አብረው ይወጡዋል። ታዲያ ለምንድን ነው ይህ ማጉረምረም ኢቭን አሁንም እንኳን ያለን ብለን ስንመለከት ከግብፅ ሀገር ያልተውናቸው ጉዳዮች ህይወታችን ውስጥ አሉ። ግብፅ ስንኖርበት ስንደሰትበት የነበረውን ባህሪያችንን፣ ምኞታችንን፣ የምናያቸው ነገሮች በውስጣችን ሙሉ ለሙሉ ትተናቸው ስላልተሆነና ሙሉ ለሙሉ ስላልተሰጠን ማጉረምረማችን የባህሪያችን ክፍል ሆኖ ቤተክርስቲያን ስንመጣ አሁን ማጉረምረም እንጀምራለን። ይሄ ነገር አልሆነም፣ ይሄ ነገር አልተሳካም። ከማጉረምረም ደግሞ እናልፍና ምን ውስጥ እንገባለን? ክርክር ውስጥ እንገባለን። ጳውሎስ የሚለን ሁሉም ነገር ስታረጉ ይላል ያለ ክርክር ያለ ማጉረምረም እንዴት ይቻላል? ያ እንዴት ይቻላል ብለን እናስባለን። እንደውም ይሁዳ ላይ በጣም የሚያስገርም ጥቅስ ያነበብኩትን ላንብብልሽ ከመሄዴ በፊት። ይሁዳ ላይ ምዕራፍ ቁጥር 16 ላይ እንደዚህ ይላል። ይሁዳ ቁጥር 16 ላይ ምን ይላል? ከላይ ይጠቅስና ከአዳም ጀምሮ 7ተኛ የሆነ ሄኖክ እነሆ በጌታ በሁሉ ላይ እንዲፈርድ በኃጢአተኛም ስላደረጉት ስለ ኃጢአተኛም ስራቸው ሁሉ አመፀኞችም ኃጢአተኞችም በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞች ሁሉ እንዲወቀስ ከአእላፍ ቅዱሳን ጋር መጥቷል ተብሎ ብሎ እነዚህ ደግሞ ትንቢት ተናገረና ቁጥር 16 ምን ይላል? እነዚህ እንደ ምኞታቸው እየሄዱ የሚያንጎራጉሩ ስለ ዕድላቸው የሚያጉረመርሙ ናቸው። እንዲረባቸውም ለሰው ፊት እያደሉ አፋቸውን ከመጠን ይልቅ ታላቅ ቃል ይናገራል ብሎ ሲናገር እናነባለን። ይሄ ማጉረምረም የሚለው ነገር በእግዚአብሔር ፊት የሚቀበለው ጉዳይ አይደለም እና ጳውሎስ እንደሱ አታድርጉ ሲል ምንድን ነው የሚለው? የቤተክርስቲያን አንድነት ይላል ትምህርታችን። የቤተክርስቲያን አንድነት የምን ውጤት ነው ይላል? ከክርስቶስ ጋር አንድ የመሆን ውጤት ነው። ያም አንድነት ከምንድን ነው የሚመጣው? ከመታዘዝ ነው። ስለ ቃሉ መታዘዝ ነው። እንደዛ ስናረግ ብቻ ነው ሙሉ ለሙሉ በውስጣቸውን ያለን ግብፅነት አውጥተን ስንታዘዝ ማጉረምረሙ ይጠፋል፣ ክርክሩ ይጠፋል። ከዛ ይልቅ ምን ላድርግ፣ ምን ላገዝ፣ ምን ልስራ የሚለው የእግዚአብሔር መንፈስ የትህትና መንፈስ ይመጣላል። ከዛ በኋላ ግን ቁጥር አሁን እንዳነበብሽ እንሄዳለን። ይሄ ከተስተካከለ ይላል ቁጥር 15 ላይ ምን ይላል? ያለ ነውር የማይበድሉም ትሆኑ ዘንድ እንደ ንጹሐን እንደ እግዚአብሔር ልጆች በጠማማ
በክፉ ትውልድ መካከል በመካከላቸው እንደ ብርሃን በዚህ ዓለም የምታበሩ ይላል። እንዴ ምን ማለት ነው? አሁን የምንኖርበት ዓለም የጨለማ ዓለም ነው እንዴ? ይኸው ብርሃን አለ ይታያል። እንደውም በተለይማ በምዕራቡ ሀገር የምንኖር ሰዎች ብርሃን በብርሃን ነን አይደል? ነገር ግን የመንፈሳዊ ጨለማ ውስጥ ነው ያለ ነው። እግዚአብሔር የፓርታይም ክርስቲያኖች እንድንሆን አይፈልግም። ቤተክርስቲያን ስንሄድ ክርስቲያኖች እንሆናለን። ከዛ ከወጣን በኋላ ግን ያለን ባህሪ ሌላ ከሆነ ያ ፓርታይም ክርስቲያኒቲ ማለት ነው፣ ክርስትና ነው። እግዚአብሔር የሚፈልገን ሙሉ ታይም በሙሉ ጊዜ ክርስቲያኖች እንድንሆን፣ ቅዳሜም ሆነ እሁድም ሆነ ከሰኞ እስከ ዓርብ ሆነ ሙሉ ክርስቲያን። እንዴት ነው ታዲያ ይሄንን ብርሃን የምናንጸባርቀው በዚህ በጨለማ ዓለም ውስጥ? በጨለማ ዓለም ስንል ምን ማለታችን ነው? ጨለማ ዓለም ስንል ክፋት የሞላበት፣ ምቀኝነት የሞላበት፣ እኔነት የበዛበት፣ እኔን እዩኝ፣ እኔ ያለኝን ተመልከቱ፣ እኔ የማደርገውን ተመልከቱ፣ ሁሉም ነገር እኔ 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 ወዳለብኝ እንዳትመጡ። ማንም ሰው ሌላው ቀርቶ እኮ ሰዎች ሌላው ቀርቶ እንኳን ዓለም ውስጥ ያሉ ሳይሆን ክርስቲያኖች እንኳን ከተወሰነ በላይ እኮ ጠጋ ካልናቸው እኮ ይገፉናል እኮ ፐርሰናል ስፔሳቸውን ስለምናውቅ። ታዲያ እንዴት ነው በዛ ውስጥ የኛ ብርሃን የምንሆነው? አንድ ሰው ክፉ ሲናገረን መልሳችን ምንድን ነው? አንድ ሰው መጥቶ ያላረግነውን ነገር አረጋችሁ ሲለን መልሳችን ምንድን ነው? እኔ ባለፈው ሳምንት ወደ ስራ ሲሄድ እንግዲህ ባቡር ውስጥ ግፊያ አለ። በተለይም ጠዋት ያለው ሩጫ ልነግራቸው አልችልም። በቃ ባቡር መጣ ተብሎ ከአንድ ባቡር ወደ አንዱ ምን እንሮጣለን። ልክ ባቡሩ ሊዘጋ ሲል ከፊት ያለውን ሰው ገፍተሽ ነው ወደ ውስጥ የምትገቢው። እና ያለፈው በዚህ ሳምንት ውስጥ ነው ያለፈው ሳምንት ውስጥ ሁላችንም ገብተን አንድ ሴትዮ በሌላ ሳይል ያወረደችበት አንድ ሰውዬ ላይ ያወረደችበት ስድብ። ለምን ገፋኸኝ? ሰውየው ባቡሩ እንዳያመልጥ ነው ትንሽ ገፋ አድርጎ ያገባት። ለምን ገፋኸኝ ብላ እንዴት ድምጿን ከፍ አድርጋ ስትሳደብ እንደነበር ልነግርሽ አልችልም። ሰው ሁሉ ዞር ብሎ እስኪያሄድ ድረስ። ያ የእግዚአብሔር መንፈስ አይደለም። እኛ እግዚአብሔርን አወቅን የምንል ሰዎች ሰው ክፉ ሲያረግብን በደግነት መመለስ፣ ሰው ሲጮህብን ረጋ ባለ መንፈስ መመለስ፣ ሰው ክፋት ሲያስብብን እኛ መልካም ነገርን ማሰብ፣ ሰው የበላይ ልሆን ስል እኛ በትህትና ዝቅ ማለትን። ከምንናገረው እኮ በላይ ነው አድራጎታችን እኮ ስብከትም ይሆን። እኔ ለሰው ሄጄ እግዚአብሔር ይወድሻል፣ እግዚአብሔር መልካም ነው፣ እግዚአብሔር ይመስገን ብልና ዞር ብዬ የማይሆን አይነት ጸባይ ባሳይ የት ነው ግንኙነቱ? ስለዚህም ነው ግን ምንድነው የሚለን ሰንበት ትምህርታችን ደግሞ አሁን አእምሯችን ይላል አእምሯችን በተለያየ አይነት ነገር ተይዞ አእምሯችንን የምንመግበው ምግብ ውጤቱ መንፈሳዊ ያልሆነ ነገር። ስንቶቻችንን አሁን በሚዲያ ላይ አዲክትድ ያልሆነ? ስንቶቻችንን ሌላው ቀርቶ ሁሉንም እንቅርና በዚህ ይሄን ብዬ አቆማለሁኝ ብዙ ስለተናገርኩ ይቅርታ። ስንቶቻችንን ከስልካችን መላቀቅ አቅቶ መጽሐፍ ቅዱስ እንኳን ቤተክርስቲያን ይዘን ማንመጣ? ስንት ነገር ነው ወደ አእምሯችን የሚገባው? መዝሙረ ዳዊት ሲናገር ምን አለ መሰላችሁ? መዝሙረ ዳዊት በሰንበት ትምህርታችን ይናገረዋል። በ101 ቁጥር 3 ላይ ምን ብሎ ይናገራል? በዓይኔም ፊት ክፉ ነገር አላኖርም። ያ ማለት ምን ማለት በእኛ ዘመን ምን እንደሆነ ታውቃላችሁ? በዓይኔ ፊት ክፉ ነገር አላኖርም ሲል በእኛ ዘመን አነጋገር ምንድን ነው?
በሚዲያ ላይ የምናየው ነገር ምንድነው ማለት ነው? ከኔም ጭምር እና የዚህ ዓለም መብራቶች ናችሁ ሲል ክርስቶስ ሲነግረን that means ከዚህ ከጨለማው ዓለም ከሚሄድበት መንገድ ተቃራኒውን መንገድ እየሄድን የጨለማውን ነገር በማስተዋል በትህትና በፍቅር ራስን ዝቅ በማድረግ ለሰዎች ምሳሌ መሆን አለብን የሚለውን አጠቃላይ ትምህርት ያቀርብልናል ብዬ አጠቃልላለሁ። አመሰግናለሁ ቲጄ። እሺ በጣም በጣም እግዚአብሔር ይባርክ። በደንብ አድርገህ ነው ያብራራኸው። ትክክል ነው። እንግዲህ የዓለም ብርሃን ክርስቶስ ነው አይደለ? በሱ ደግሞ ያለ ብርሃን በሱ ተከታዮች ውስጥ ደግሞ ይታያል። ልክ ሙሴ ከእግዚአብሔር ጋር በተራራው በነበረበት ጊዜ ፊቱ እንዴት አድርጎ ሲያንጸባርቅ እንደነበረ ለሌሎች ሲታይ እነሱ ይፈሩት ነው። እሱ እንደውም አላወቀም ነበረ። ግን ልክ ቆይታው ነው የሚወስነው ማለት ነው አይደለ? ቆይታው ከማን ጋር ነው የቆየው ነው። ክርስቶስ ጋር የቆየ ሰው እንደ ክርስቶስ ነው የሚያስበው። ብዙ ከሚዲያ ጋር የሚቆዩ ሰዎች ወሬያቸውም ሚዲያ ይሆናል። አሁን ብዙ ቦታ ስትሄዱ አሁን በጣም ከሚሸክከኝ ነገር አንዱ ፖለቲካ ማውራት፣ ስፖርት ማውራት አይዶን እኔ ከድሮ ማለት ነው ብዙ አይመቸኝም ፖለቲካ ማውራት፣ ስፖርት ማንቸስተር ዩናይትድ ዋቴቨር ምናምን ኢትዮጵያ ሆኜ ራሱ መጣለው ነፍሴ ነው የሚጸየፈው ማለት ነው። ስለ ፖለቲካ ማውራት እንደዚህ ነገሮች ያንን የሚያወሩላችሁ ሰዎች ጊዜ ሰጥተዋል አይደል? ለዛ ነገር ጊዜ ሰጥተው ኢንቨስት አድርገው ብዙ ጊዜያቸውን እና ፉል ነው መረጃቸው ማለት ነው። እስቲ ስለ እግዚአብሔር ቃል ህይወት ስለሆነው እስቲ እንነጋገር ብለን አንድ ቃል ብናወራ ግን ወይ እንቅልፋቸውን ሊመጣውላ ይችላል። ገብቷቸዋል? የሌለ ነገር ከየትም ሊወጣ አይችልም። ከየትም አይወጣም። ሰሞኑን ጌም እያጫወትኳቸው ነበር ልጆችን የክሪስማስ ጊዜ ሰሞን ማለት ነው። እና እስቲ የእምነት ፍሬዎች፣ የእግዚአብሔር ጸጋ ፍሬዎች፣ የመንፈስ ቅዱስ ስጦታዎች 9 አሉ አይደለ? እነሱን ሙሉ 100% እንትን ያለ የመለሰልኝ ወረቀት ሰጠዋቸው እና ያው ከዝኖቼ ኤቭሪባዲ ተሰብስቧል እና ልጆቹን ነው ያጫወትኩት እና 100% የመለሰ 100 ብር እሰጣለሁ አልኩኝ ማለት ነው። ከዛ ማንም አልመለሰልኝ። በማክሲመም ያገኘሁት 8 ከ10 ነው። አትሊስት ተመስገን አልኩኝ 8 ከ10 ማግኘቴ ማለት ነው። ወደሴም ጥያቄ ከሰንበት ትምህርት ከሰዓት ቀጥለን ነበርና ላስት 2 ዊክስ እንደዛ አረኩኝ። ቮለንተር ምናምን 4 ሰው ምናምን መረጥኩኝና አጫወትኳቸው ማለት ነው። the same thing ማክሲመም ያገኘው 8 ከ10 ነው። አይ ተመስገን 8 ከ10 0 ከ10 አለ ባይዘው 0 ከ10 ባዶ ወረቀትኝ ያገኘውበት አለና የት ነው እየዋልን ያለ ነው። አሁን እንዴት ነው መገለጫው ምንድነው ብለን ብናወጣ በጣም ብዙ ነገር እናወጣለን። ከክርስቶስ ጋር ሞር ጊዜ የሰጠሰው የሚናገረውም ኤቭሪቲንጉ ወደዛ ነው የሚሄደው። ምሳሌው፣ ንግግሩ፣ ጨዋታው ወዴት ነው የሚቀናን ነው? የሚቀናን ወደ እግዚአብሔር ቃል ነው ወይስ ጀስት ኖርማል ንግግሮች፣ ዜና አውታሮች ዋቴቨር ከሚዲያ የምናገኛቸው? እና ዳዊት ለዛ ነው በአይኔ ፊት ክፉን ነገር አላኖርኩም። ዳዊት በእያንዳንዱ ነገር ነው እግዚአብሔርን በመፍራትና በመንቀጥቀጥ የሚታዘዘው። ለዛ ነው አይምሮ ቶሎ ስለሚወቅሰው ቶሎ ይቅርታ ይጠይቃል፣ እግዚአብሔርን ንስሐ ይገባል። ለዛ ነው እግዚአብሔርን እንደልቤ የሚለው ማለት ነው። እና ምርጫዎቻችን ናቸው። ምርጫዎቻችን የምንኖረው ለክርስቶስ ነው ወይንስ ደግሞ ለዚህ ዓለም ነው የሚለውን ይወስናሉ ወይም ያሳዩናል። ምክንያቱም ምርጫ እንድናደርግ እግዚአብሔር የሚፈልገው ሳናጉረመርም ሞር ወደሱ ተጠግተን እንድንሄድ ነው። ዘኍልቍ 17:10 ላይ ምን ይላል መሰላችሁ?
ቅድም እግዚአብሔር ስታነሳው የነበረው የእስራኤል ልጆች በእግዚአብሔር ላይ በጣም ያንጎራጉሩ ነበር፣ ያጉረመርሙ ነበር እና ምን አለ እግዚአብሔር ሙሴን የአሮንን በትር ወደ ምስክሩ ፊት መልስ፣ ማጉረምረማቸው ከኔ ዘንድ እንዲጠፋ እነርሱም እንዳይሞቱ ለሚያመጹብኝ ልጆች ምልክት ሆና ትጠበቅ አለው። የዛኔ በቤተ መቅደስ ውስጥ በታቦቱ ስር ትቀመጥ ነበር እቺ ያቆጠቆጠችው የአሮን በትር ማለት ነው። እና ምልክቷ ምንድነው? እግዚአብሔር የሚያጉረመርሙበትን አይፈልግም። ልጆች ያንን ሲያዩ፣ የእስራኤል ልጆች ያንን ምልክት ሲያዩ ምን ይሆናቸዋል? እግዚአብሔር የሚያጉረመርምን ምን አይልም፣ ይቀጣል፣ እንዳይሞቱ እንዳያመጹብኝም። የሚያመጹብኝ ልጆች ሁሉ ያችን እንደ ምልክት ሆና እንድትቀመጥ እዛ ውስጥ አስቀምጧታል። ከእንትኑ ጋር ከእግዚአብሔር ትእዛዝ ጋር በእጁ እግዚአብሔር ከጻፈው ትእዛዝ ጋር እና ደግሞ ከህብስቱ ይሄ መናው ያለበት ከሱ ጋር ሆኖ አንድ ላይ ነበር ሶስቱ ነገሮች ማለት ነው። እዚህ ምስክር ኪዳን ታቦት ውስጥ የተቀመጠው ማለት ነው። እና እግዚአብሔር ይህንን ነው የሚወደው፣ ሰዎች በደስታ እንዲታዘዙት፣ ሰዎች በደስታ ማንኛውም ነገር ቢፈጠር ሁሉ ነገር እሱ ኮንትሮል እንደሚያደርገው፣ እሱ እንደሚመራው፣ እኛ የምንኖረው ኑሮ እሱ የሚመራውን መንገድ በመከተል የሚኖር ነው እንጂ እኛ በራሳችን ምርጫ የምናደርገው አይደለም የሚል ነው። አሁን ግን ምርጫውን እኛንን የምንመርጠው በብዛት ማለት ነው። ለዓይናችን የምንመግበው፣ ለሰውነታችን የምንመግበው፣ ከምንበላው ጀምሮ ከእያንዳንዱ ሁሉ ነገር አሰስ ስታደርጉት እንደ ዓለም ብርሃን አይደለም አይደል እየኖርን ያለ ነው። ይህንን ነው እንድናረግ የሚያዘን ማለት ነው። ወደሚቀጥለው ወደ ወንድም ሐሳቡ ደግሞ ስመጣ ሶስተኛው ህያው መስዋዕት ፊልጵስዩስ 2:17 ላይ ያለው ላይ ነው ደግሞ እሱን ላንብበውና ፊልጵስዩስ 2:17 እንደዚህ ይላል። 17 ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ህይወቴ እንኳን ቢፈስ ደስ ብሎኛል፣ ከሁላችሁም ጋር አብሬ ደስ ብሎኛል፣ እናንተም ደግሞ እንዲሁ ደስ ይበላችሁ፣ ከእኔም ጋር አብራችሁ ደስ ይበላችሁ ይላል። እና እዚህ ላይ ማቀርበው ጥያቄ ምንድነው? እንዴት ነው መልካም ስራ አለ፣ ከዛ ደግሞ መዳናችን ደግሞ አለ። እንዴት ነው መልካም ስራችንና መዳናችን ምን ላይ ነው የሚገናኙት? እኛስ ራሱ ዛሬ ደግሞ ምን አይነት መስዋዕትነት ነው ከኛ የሚጠበቀው? አሁን ብዙ አይነት መስዋዕትነቶች አሉ እዚህ ጋር እንዳየነው ማለት። ነገር ግን በእምነታችሁ መስዋዕትነትና አገልግሎት ተጨምሮ ህይወቴ እንኳን ቢፈስ ብሎ ይነግራቸዋል። ህይወቱን እንኳን እስከመሰዋት ማለት ነውና ይሄ መልካም ስራ የምንለውና መዳናችን እንዴት ነው የሚገናኘው? ከዛ ደግሞ እንዴት ነው ዛሬ እኛስ መስዋዕት መሆን የምንችለው እንዴት ነው የሚለውን እስቲ ወንድም ሐሳቡ ደግሞ እዛ ላይ አንተ ያለህን ንገረን። እሺ እግዚአብሔር ይስጥልኝ፣ ተባረኪ። ይሄ ርዕሱ ራሱ በጣም ደስ የሚል ነው። ህያው መስዋዕት ይላልና ህያው መስዋዕት እስካለ ድረስ ሙት መስዋዕትም አለ ማለት ነው። የማይረባ የማይጠቅም መስዋዕት እግዚአብሔር የማይፈልገው፣ እግዚአብሔር ግን ህያው የሆነ መስዋዕትን እንደሚፈልግ አሁን ጳውሎስም ቅድም ታችን ትዕግስት ባነበበችው ፊልጵስዩስ 2:17 ላይም ያነሳው አለ። ግን ወደዛ ከመምጣት በፊት ሮሜ 12:1 ላይ ምን የሚል አለ? እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ህያው ቅዱስ መስዋዕት አድርጋችሁ ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላልና ይሄ ለአእምሮ የሚመች አገልግሎታችን
ሕያው መስዋዕት እንደሆነ ለእግዚአብሔር እኛ የምናገለግለው አገልግሎታችን ወደ ኋላ እመጣለሁ። መልካም ስራና የመዳናችንን እንዴት እንደምናገናኝ ግን የኛ አገልግሎት ለእግዚአብሔር የምናቀርበው አገልግሎት ሕያው መሆን እንዳለበት ነው እዚህ በግልጽ የሚናገረው። ሙት አገልግሎት እግዚአብሔር አይፈልግም። ሙት ምን አይነት ነው የሚለውንም ትንሽ ወደ ኋላ ነካ አደርጋለሁ። ግን ምንድነው እርሱም ለአእምሮ የሚመች ለአእምሮ የሚገባ አእምሮን ደስ የሚያሰኝ አገልግሎታችሁ ነው። ያ አገልግሎታችን ወደ እግዚአብሔር የምናቀርበው ስለ ዳንን ከኃጢአት ስላመለጥን ከጨለማው ወደሚደነቅ ብርሃን ስለመጣን የምናቀርበው ምስጋና የምናቀርበው መስዋዕት እሱ ሕያው መሆን አለበት የሚለውን ሐሳብ ነው እዚህ ላይ የምናገረው። ሌላው ጳውሎስ በሁለተኛ ጢሞቴዎስ ላይም በመስዋዕት እንደሚደረግ የነ ሕይወትም ይሰዋልና የመስዋዕት አገልግሎትም አገልግሎት ነውና እያለ ይናገራል በሁለተኛ ጢሞቴዎስ ምዕራፍ 4:6 ላይ። ቀጥሎም በአንደኛ በሁለተኛ ቆሮንቶስ ላይ አንደኛ ቆሮንቶስ ላይ 11:1 ላይ ያነሳው ነገር አለ ጳውሎስ 11:1 ላይ 11:1 ላይ እኔ ክርስቶስን እንደመሰልሁ እኔን የሚሰሉ የሚል መልእክት አስተላልፈዋልና ከዚህ ሁሉ የምንረዳው ሕያው የሆነ መስዋዕትነት እንዳለ እንረዳለን። እና ይህ ማለት ምን ማለት ነው? ሕያው መስዋዕትነት የሚለውን አሁን ጳውሎስ ሕያው መስዋዕት ብሎ የዛሬውን ትምህርታችን ለጥናት ያቀረበው ቅድም በፊልጵስዩስም እህታችን እንዳነበበችው የተጠቀሰው እንደ ጳውሎስ በደንብ አድርጎ እዛ ላይ 2:17 ላይ የገለጸው ነገር አለ እና እዛ ላይ ሲገልጽ አንድ በጣም ልቤን የነካው ነገር አለ። እኔ ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳን ብፈርስ ደስ ብሎኛል፣ ከሁላችሁም ጋር አብሬ ደስ ብሎኛል ብሎ ሕይወቴ ብፈርስ እንኳን አሁን እኔ ሕይወት ነው ብዬ የሚኖረው ቢሰዋ እንኳን ማለቱ ነው። ቢፈርስ ደስ ብሎኛል በቃ ለአምላኬ። ምክንያቱም እኛ በቀላል የዳንን አይደለንም። የሕይወትን ነገር ተከፍሎ ነው ሁላችንም ደህንነትን ያገኘ ነው። ይህን ለኛ የተከፈለው መስዋዕትነት የሕይወት መስዋዕትነት ነው። ተራ መስዋዕትነት አይደለም። ሕይወትን ብንከፍል እንኳን የሚያስደንቅ አይደለም። ቀድሞ ተከፍሎልን ነው። ሕይወት ብፈርስ እንኳን ጳውሎስ በተለይ ያነሳው ነገር የሚገርም ነገር ነው። ጳውሎስ ለኢየሱስ መሞት እንደማይፈራ አስቀድሞ ተናግሯል። ይህን ፊልጵስዩስ 1:20 ላይ እኔ ለመሞትም ተዘጋጅቻለሁ እያለ ብዙ ቦታ በሮሜም በሐዋርያት ስራም ላይ ብዙ አታስፈራሩ ለኢየሱስ ክርስቶስ ለመሞት ተዘጋጅቻለሁ ብሎ ገብቶት ነው። በቃ እኔ ለመሰዋት ሞትም እንኳን ቢሆን እኔ ዝግጁ ነኝ እያለ ሲናገር እናያለን። አሁን ደግሞ ጳውሎስ ከእምነታችን መስዋዕት አገልግሎት ተጨምሬ ሕይወቴ እንኳን ብፈርስ ደስ ብሎኛል ይላል። ሕይወቴ እንኳን ቢሰዋ 2:17 ላይ ቅድመት ነው። ይህ ምሳሌያዊ ሕይወቴ ብፈርስ እንኳን ደስ ብሎኛል ብሎ የሚለው ምሳሌያዊ የሆነ አነጋገር ነው። በብሉይ ኪዳን ጊዜ ይቀርብ ከነበረው የመጠጥ ቁርባን የተወሰደ ነው። የእግዚአብሔር ሕዝቦች ዘይትን ወይንም ውሃን ለእግዚአብሔር መስዋዕት አድርገው ያፈሱ ነበር። ዘይትን ወይንም ውሃን ለእግዚአብሔር ለመስዋዕትነት ያፈሱ ነበር። ይህን ሐሳብ በዘፍጥረት ምዕራፍ 35 ቁጥር 4 እና ዘጸአት 29:40 ላይ እንዲሁም ሁለተኛ ሳሙኤል ምዕራፍ 23 ከ15 እስከ 17 ስናነብ እናገኛለን። ዘይትን ወይንም ውሃን ለእግዚአብሔር መስዋዕትነት ያው መስዋዕትነት አድርገው ሲያቀርቡ እናያለን። ይህ መስዋዕት በአዲስ ኪዳን ደግሞ እንዴት ታየ፣ እንዴት ተገለጸ የሚለውን ማርያም በኢየሱስ ላይ ራስና እግር ላይ
ያፈሰሰችውን ሽቶ እናስታውሳለን። በማርቆስ ምዕራፍ 14 ከ3 እስከ 9 ዮሐንስ 12 3 ላይም በቃ በውድ ዋጋ ገዝታ በእርግጥ የማርያም ስጦታ እውነተኛ የመጠጥ ቁርባን አይደለም። በውድ ዋጋ ገዝታ በጣም ውድ የሆነው ፍቅሯን ለመግለጽ ይህን ሽቶ እንዳፈሰሰች እናያለን። ይህ በእርግጥ እውነተኛ የመጠጥ ቁርባን ባይሆንም ሆኖም ስጦታዋ ኢየሱስን ምን ያህል እንደምትወድ ያሳየናል። ፍቅሯን ግን ገልጿል። ውድ ሆኖ ተቺዎች እንኳን እስከሚተቹ ድረስ ይሄን ነገር ለምን ተሽጦ ለድሆች አይሰጥም፣ ውድ ነገር እንዲሁ ለምን ይበላሻል እስከሚባል ድረስ እሷ ድሃ ሆና ውድ የሆነውን ገዝታ ምን ማለት ነው? ምን ላድርግለት? እኔን ላዳነኝ አምላክ፣ ለኔ ህይወቱን ለሰጠኝ አምላክ፣ ለኔ ለተሰዋልኝ አምላክ ምን ላድርግለት ብላ ከዛ ልብ የመነጨ ስጦታ እንደሆነ እናያለን። እና ይህን እንዳደረገች እናያለን። ላቀረበችው መስዋዕት ፍጹም የሆነ ምሳሌ ነው። ጳውሎስም በእግዚአብሔርን በማገልገል ላይ እያለ ቢሰዋ ደስ ይለው ነበረ። ቢሞት አሁን እግዚአብሔርን እያገለገለ እያለ ቢሞት ጳውሎስ ደስ ይለው ነበረ። ህይወቱም ለእግዚአብሔር እንደ መስዋዕት ቢፈስ ደሙ በቃ ተደብድቦም ይሁን ምንም ብቻ ቢሞት ደስ ይለው ነበር እና እንደዛ ቢፈስ ይፈሳል ቢፈስ ይል ነበር። በብሉይ ኪዳንም ጊዜ የእግዚአብሔር ህዝቦች ለሌሎች ስጦታዎች በሚያቀርቡበት ከመጠጥ ቁርባን ጋር ነበረ። ስለዚህም ጳውሎስ ህይወቱን የፊልጵስዩስ ሰዎች ከሚያቀርቡት ስጦታ ላይ እንደሚጨምር የመጠጥ ቁርባን ነበረ። ስጦታቸውም ህይወታቸው ነበረ። የፊልጵስዩስ ሰዎችም እግዚአብሔርን ለማገልገል ሙሉ ህይወታቸውን ሰጥተው ነበር። ህያው መስዋዕትም ነበር። ሙሉ ህይወትን የሚያሰዋ ነገር እንኳን ቢያጋጥም ያንን ለመክፈል የፊልጵስዩስ ሰዎች እንትን ብለው ነበር። እኔ አንዳንድ ጊዜ ጳውሎስ የሚገልጸው ገላትያ ላይ ሲመጣ አይኑን ያመው ነበር። አይናችሁን አውጥታችሁ እንኳን እስከምትሰጡኝ ድረስ እያለ ይገልጽ የነበረበት ክፍል አለ። የፊልጵስዩስ ሰዎችም ህይወታቸውን ሊሰጡ ተዘጋጅተው እንደነበረ እናያለን። እና ይሄ ደህንነትና መልካም ስራ እንዴት ይገናኛል ብላ ቅድም እንዴት ይገናኛል መዳናችን ከደህንነት ጋር እንዴት ቅድምም ሊነሳ እንደተሞከረው በኤፌሶን ምዕራፍ 2:10 ላይ የተጠቀሰው ነገር አለ እና ምንድን ነው? እኛ በክርስቶስ ኢየሱስ ነው የዳን ነው። ከፍለን ሳይሆን ጥሩ ስራ ሰርተን ሳይሆን ወይንም ጥሩ ስራችን ታይቶ መልካችን ታይቶ ደም ግባታችን ምናምን እኛ የታየው ነገር ወይም እኛ የከፈልነው ነገር ሳይሆን እንዲሁ ነው የዳነው። የዳነው ግን ድነታችን ለመልካም ስራ ለመስራት ነው የዳነው። ከዳንን በኋላ መልካም ስራ እንሰራለን እንጂ ለመዳን አይደለም መልካም ስራ የምንሰራው። ይሄ በጣም ብዙ ጊዜ ሰዎች በቃ እንደው ለደህንነት ከሆነ ብለው ጸበልም ያቀርባሉ፣ ምግብም ያቀርባሉ፣ ሰዎች መልካም ስጦታ ነው። እሱ ስለ ዳንን የምናደርገው ነገር ነው። በግልጽ በኤፌሶን ላይ በደንብ በሁለተኛው ምዕራፍ ላይ በደንብ ተደርጎ ማንም እንዳይመካው በስራው አይደለም ካለ በኋላ ማንም ጸጋው በእምነት አድነዋቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እኛ የዳነው መልካም ስራ ስለፈጸምን ጥሩ ተግባር ስላደረግን ወይም ሸጋ ባህሪ ስላለን ቆንጆ ባህሪ ስላለን ባህሪያችንን ስላስተካከልን በጽድቅ ስለተመላለስን አይደለም። ገና ኃጢአተኞች ሆነን ሳለን ይላል ሮሜ ምዕራፍ 5 ላይ ኃጢአተኞች ሆነን ሳለን፣ ጠላቶች ሆነን ሳለን፣ አመፀኞች ሆነን ሳለን በክርስቶስ ኢየሱስ በጸጋው ድነናል። ማንም እንዳይመካ ከስራው አይደለም ይላል። የኛ የሰራነው ስራ ለደህንነታችን አይደለም። ግን ደስ የሚለው ከዛ ከዳንን በኋላ ቀጥሎ 10ኛው ቁጥር ላይ የሚገልጸው እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በክርስቶስ ኢየሱስ የተፈጠርነው መልካሙን ስራ ለመስራት ነው።
ያንን መልካሙን ተግባር ለማከናወን ከዳንን በኋላ ምን ይጠብቀናል? መልካም ስራ ይጠብቀናል። ከዳንን በኋላ መልካም ባህሪ እንዲኖረን ይጠበቃል። የዳንበትም በዛው ነው ማለት ነው። የተቀበልነው መንፈስ ቅድም ልባችንን ከፍተን የተቀበልነው መንፈስ በመልካም ስራ ያሰራናል ወይም ወደ መልካም ሁሉ ይመራናል የሚለውን ሐሳብ ለመጨመር ነው። ትንሽ ሐሳብ የተነሳው የመጀመሪያ ክርስቲያኖች ከቤተ መቅደስ ከቤት ወደ ቤት እየሄዱ እምነታቸውን ያካፍሉ ነበረ። መስማት ለሚፈልግ ሁሉ ወንጌልን ተናገሩ። መጽሐፍ ቅዱስም ለማጥናት ለሰዎችም ወደ የቤቶቻቸው ይጋብዙ ነበር። ይሄ መልካም ስራዎች ለምን እንዳመኑ ከመጽሐፍ ቅዱስ ምክንያታቸውን ያቀርቡ ነበር። የአድቬንቲስትም እምነት ፈርቀዳጅ እንዲሁም ያደርጉ ነበር። ፈርቀዳጆች የአድቬንቲስት ሰዎችም እንደዚሁ ሰዎችን በመልካም ተግባሮች ስለዳኑ መልካም ተግባሮቻቸውን ያከናውኑ ነበር። እነሱም ቄሶች ሁሉንም ስራ እንዲሰሩ አይጠብቁም ነበረ። ወንጌልን ለጎረቤቶቻቸው ያካፍሉ ነበረ። እምነታቸውንም እንዲሁ የመጽሐፍ ቅዱስ ጥናቶችንም ያካሂዱ ነበረ። ቄሱ ተመልሶ ሲመጣ ያጠምቃቸው ዘንድ ሰዎቹንም ያዘጋጁ ነበረ ይላል። በአጭሩ አድቬንቲስት እምነት ፈርቀዳጅ ሕያው መስዋዕት ነበሩ። እነሱም ያደረጉትን ማድረግ የለብንም ወይ የሚል ሐሳብ በጥያቄ ነው የሚያጠቃልለው። አለብን፣ እኛም ፈርቀዳጆች ያደረጉትን ማድረግ ይጠበቅብናል የሚል ሐሳብ ነው። ተባረክልኝ። አሜን። አንተም ተባረክ። በጣም ጥሩ ነው። ልክ ነው። በተለይ መልካም ስራችንና መዳናችን የሚገናኙበትን በደንብ አድርገህ ነው የገለጽከው። መስዋዕትነት እንግዲህ ልክ ቅድም እንዳየነው መገለጫዎቹ ብዙ ናቸው አይደለ? በትንሹም በትልቁም በአገልግሎት ይገለጻል አይደል? በአገልግሎት በድርጊት ማርያም እኮ ያንን ስታደርግ ውስጧ የሰጣችው ቫልዩ ከፍ ስላለ ነው አይደል? ውስጧ ለክርስቶስ ያላት ቫልዩ በጣም ከፍ ስላለባት ምንም ይሁን ምን ብላ ነው አይደል ውድ የሚባለውን የገዛችው። የምንሰጠው ቦታ ነው መስዋዕትነት እንድንከፍል የሚያደርገው። አሁን በቸርች ውስጥ ለምሳሌ ፓስተሮች አሉ። ፓስተሮቹ ብቻ ሁሉንም ነገር ይስሉት ከላይ እስከታች ብለን ኤክስፔክት የምናደርግ ከሆነ እንደ እይታችን ማለት ነው። እንደዛ የምናይ ከሆነ ምንድነው የምንሆነው? ልክ ተመልካች ነው የምንሆነው ማለት ነው። ካልሆነ ግን ምን እናደርጋለን? መስዋዕት እናደርጋለን። ከጊዜያችን መስዋዕት እናደርጋለን። አገልግሎት እንካፈላቸዋለን፣ እናግዛቸዋለን። ልክ ሙሴ እና አሮን ሙሴን እንደደገፉት ማለት ነው። ከስር ሆኖ በሁሉ ነገር እንዲደግፉ ይጠበቃል ማለት ነው። ይሄ መስዋዕትነት ነው። ከመጀመሪያው ሐሳቡን ቅድም ካነሳው ከራሱ ሰውነታችን ራሱ ቅዱስ መስዋዕት አድርጎ መጠበቅም እሱም አንድ ምንድነው የሚጠበቅብን መስዋዕትነት ነው። ግን ከዛ በላይ ግን ዋናው ለተጠራንበት ዓላማ ሰዎች በብዙ ነገር በጨለማ ውስጥ አሉ። ስለዚህ በጊዜውም ያለ ጊዜውም ባገኘነው አጋጣሚ ሁሉ እዚህ ጋር ሲናገር ድሮ ገና መጀመሪያ አድቬንቲስት የሚባለው ነገር ሲመሰረት ሰዎች በቃ ቤታቸውን ቤተ መቅደስ ነው የሚያደርጉት የነበረው። ጎረቤቶቻቸውን ይጠራሉ፣ አብረው ስለሚያምኑት ነገር አብረው ይወያያሉ። ዜን በዛ ውስጥ እንትኑ ይሰፋል፣ አገልግሎት ይሰፋ ነበር። የጎረቤት ሰው ይመጣል፣ ጎረቤት ጋር ያለ ሌላ ሰው ደግሞ ይመጣል፣ እንዲህ እያለ ይሰፋልና እኛም እንደዛ ማድረግ አለብን እያለ ነው የሚናገር። ከዛ በላይ ማድረግ አንችልም። አሁን ደግሞ ቴክኖሎጂ ደግሞ ብዙ ነው አይደለ? በዙም ብዙ ነገር ቦታ ውስጥ መድረስ እንችላለን። አሁን ይሄ ፕሮግራም ራሱ ማን እንደሚሰማው ዊዶ ነው አይደል? የማይገባበት ቦታ የለም። አሁን ዓለም ልክ በቃ እንደ አንድ እንትን ነች፣ በጣም ጠባብ ነገር። somebody ሞተ፣ every famous person ሲሞት everywhere ይሰማል። ግን ክርስቶስ ያደረገው መስዋዕትነት እና እውነተኛው የመዳን ትርጉም ሰው በመልካም ስራ ድናለው ብሎ ዛሬ ብዙ መከራ በሚያይበት ዘመን ውስጥ ሆነን
መዳን በክርስቶስ ነው የሚለውን ታላቅ ዜና መናገር ብዙ እውነቶች ያሉትን የቤተክርስቲያን እውነቶች ማሰራጨት ብዙ መሳሪያ እያለ እኛ ግን ያንን ምን አላረግንም፣ አልተጠቀምንበት። ምንም መስዋዕትነት ያደረግነው ነገር የለም እና እሱን እንድናረግ ነው ይሄንኛው ክፍል የሚናገረው። ወደ ሮቡ ደግሞ ስንመጣ ጢሞቴዎስ ላይ ነው። ወደ ሁለተኛ ጢሞቴዎስ ነው የሚወስደን። ሁለተኛው ጢሞቴዎስ 1:5 ላይ ምን እንደሚል አንድነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በአውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ ይላል። እዚህኛው ክፍል ላይ ኮሌክሽን መጠይቀው ማለት ነው የጢሞቴዎስ ርዕሱ ራሱ ጢሞቴዎስ መልካምነቱን አሳይቷል ይልና የጢሞቴዎስ መልካምነት ምንድነው? መልካም ባህሪያቶቹ ምን ነበሩ? ለኛ ደግሞ ምን የሚያስተምሩን ነገር አለ ከጢሞቴዎስ የምንማረው? እሺ ትምህርታችን እንግዲህ ስለ ባህሪ ነው የሚናገረው እና ጳውሎስ እንዴት ጢሞቴዎስን እንደሚመለከተው በደብዳቤው ላይ የተናገራል እና ትምህርታችን ሲጀምር እንግዲህ ጢሞቴዎስ እንደ ወንጌላዊ ሆኖ ወደ መቄዶንያ፣ ወደ ቆሮንቶስ፣ ወደ ኤፌሶን ሁሉ እንደሄደ እንዳገለገለ ይናገራልና ጳውሎስ ምን ይላል? ከጳውሎስ ጋር አንድ አይነት አስተሳሰብ ነበራቸው ይላል። አስተሳሰባቸው በምንድነው? አንደኛ ስለ ክርስቶስ መሰጠታቸው፣ የጳውሎስ መሰጠትና የጢሞቴዎስ መሰጠት አንድ አይነት እንደሆነ፣ ሁለተኛ ደግሞ የወንጌልን ጥረት ለማሰራጨት ያላቸው ኃይል ወይም ጥረት የጳውሎስና የጢሞቴዎስን እኩል አርጎ ተመሳሳይ አርጎ ያሳያል። ከዛም ግን ስለ ፊልጵስዩስ ቤተክርስቲያን ያለውን አመለካከት ጢሞቴዎስ ጳውሎስ እንዴት አርጎ እንደነገረው በሁለተኛው ፊልጵስዩስ ላይ እናነባለን እና ቁጥር 19 ላይ ምን ይላል? ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ። እንደ እርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝምና ብሎ ስለ ጢሞቴዎስ ሲናገር እንሰማልና ምን ያህል ቅርበት ነበራቸው እነዚህ ሁለት ግለሰቦች። እንደውም በአንደኛ ቆሮንቶስ ላይ ምን ይለዋል? የምወደውና የታመነው ልጄ ነው እኮ የሚለው ልጄ። ከዛም ደግሞ አሁን እንዳነበብሽው በሁለተኛ ጢሞቴዎስ ላይ ምን ይላል? በአዲሱ አነጋገር ግብዝነት የሌለበትን እምነትን ይላል። በድሮ አነጋገር በድሮ መጽሐፍ ቅዱስ ግን ምን ይለዋል መሰላቸው? ተንኮል የሌለበት እምነትህን ብሎ ይናገርና ጢሞቴዎስ ምን አይነት ወጣት ልጅ ቢሆን ነው በዚህ በእድሜው ይህን ያህል ባህሪ ያዳበረው? እና እንደውም እንዳነበብሽው ከየት ነው ያገኘው? ከእናቱና ከአያቱ ይሄን እንዳገኘው ይናገራል። እና እንግዲህ እዚህ ላይ ስለ ባህሪ ነው የሚናገረው እና በመጨረሻ ጊዜ የመጨረሻው ዘመን ላይ ያለን ክርስቲያኖች የእኛን ክርስትናን ሊያሳውቅ ለሌሎች ሊያሳውቅ የሚችለው የምንናገረው ሳይሆን የምናደርገው ወይም ባህሪያችን ነው ከሌሎቹ አብልጦ የሚያሳየን። እና እንግዲህ ይህም ባህሪ ቅድም እንደተናገርነው የምናዳብረው አንቺም ቅድም በደንብ አድርገሽ እንደገለሽው ይህ ባህሪ የሚዳብረው ምንጫችን የምናገኘው ከየት እንደሆነ ካወቀን ነው ማለት ነው። የህይወታችን የማንነታችን ምንጭ ከየት መሆኑን ካወቅን ባህሪያችን ምን መሆኑን እንትን አይል። እንደውም በአማርኛ አነጋገር ነው ወይስ በእንግሊዝኛ ነው የሚለው? ጓደኛህን ንገረኝና ማንነትህን እነግርሃለሁ የሚባለው
ለዛ ይባላል አይደል? እና የአእምሯችን እና ጊዜያችን የት እንደሚያሳልፍ ካወቅን ማንነታችን በዛ ይታወቃል ማለት ነው። እና ግን ይሄ ነገር በብዛት አንዳንድ ጊዜ ክርስቲያን ያልሆኑ ሰዎች ወደ ክርስትና ሲመጡ አንዳንድ ጊዜ የተሳሳተ አመለካከት ይኖራቸዋል። ያ ምንድነው? ወደ ክርስትና ሲመጣ ሁሉም ነገር በቃ የሚስተካከል ሰላም ያለን ሐዘን የማይነካን እንደዛ አይነት አመለካከት አለ። ነገር ግን ኦፖዚት ነው፣ የተቃረነ ነው። ምክንያቱም በተፈጥሯችን እኛ ተፈጥሯችን ወደ ኃጢአት የሚጎርፍ እንደ ውሃ ነው ማለት ነው። ክርስቲያኖች ስንሆን ግን ያንን የሚወርደውን ወንዝ እንደገና በተቃራኒ መንገድ የምንገፋበት ጉዳይ ነው እና ትልቅ ቻለንጅ ነው ያለው። እንደውም ምን ይላል ወደ ዘዳግም ምዕራፍ 8 ልወሰዳችሁና በህይወታችን ውስጥ ብዙ የሚመጡ ነገሮች አሉ። እነዛ ግን ባህሪያችንን ማንነታችንን ሊያስተካክሉ የሚችሉ ነገሮች ናቸው። ዘዳግም ምዕራፍ 8 ከቁጥር 2 ጀምሮ ምን ይላል መሰላችሁ? እንደውም ከቁጥር 1 ባነበው በህይወት እንድትኖሩ እንድትበዙም እግዚአብሔርም ለአባቶቻችሁ ወደ ማለላችሁ ምድር ገብታችሁ እንድትወርሱ ዛሬ ለእናንተ የማዘዝ ትእዛዝ ሁሉ ታደርጉ ዘንድ ጠብቁ ይላል። 2 ቁጥር ሚላል አምላክህ በእግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህም በእነዚህ በ40 ዓመታት በምድረ በዳ የመራን መንገድ ሁሉ አስብ። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በህይወት እንዲኖር እንጂ ሰው በእንጀራ ብቻ እንዳይኖር ያስታውቅ ዘንድ አስጨነቀ፣ አስራበህም። አንተም ያላወቅከውን የአባቶቻችንም ያላወቁትን መና በላህ። በእነዚህም 40 ዓመታት የለበስከውን ልብስ አላረጀም፣ እግርህም አላበጠም። ሰውም ልጁን እንደሚገስጽ እንዲሁም አምላክ እግዚአብሔር አንተን የሚገስጽ በልብ አስተውል እያለ ይቀጥላል። በህይወታችን ውስጥ እግዚአብሔር የሚፈቅዳቸው ነገር ሁሉ ለእኛ ባህሪ የሚያስተካክሉ የእኛም ባህሪ ከሱ ጋር የሚያመሳስሉ ናቸው። ለዚህም ነው በገላትያ ላይ ክርስቶስ በእውነት ባህሪያችንን ሲያስተካክል በእውነት የኛ የመኖራችን ህልውና የተገናኘው ከክርስቶስ ጋር ሲሆን የምናወጣቸው ነገሮች የምናሳያቸው ፍሬዎች ፍቅር ይሆናል፣ ደስታ ይሆናል፣ ሰላም ይሆናል፣ ትዕግስት ይሆናል፣ ቸርነት ይሆናል፣ በጎነት፣ እምነት ይሆናል፣ የዋህነት ይሆናል፣ ራስን መግዛት ይሆናል። እነዚህን ፍሬዎች በባህሪያችን ውስጥ ማሳየት እንችላለን። እንደውም በዚሁ ትምህርታችን ላይ የተጠቀሰውን ባነብ ምን ይላል መሰላችሁ? ከመፈስ ከቻልኩኝ ምን ይላል መሰላችሁ? ምን ይላል? የይቅርታና የምትፈተንባቸውን ገጠመኞች ይኖሩናል። አንዳንዶቹም እንድንናደድ ወይም እንድንበሳጭ ያደርጉናል። ሆኖም አእምሯችንን ልንስት አይገባንም። የይቅርታና የፍቅር መንፈስ ሲኖረን በልባችን ውስጥ እንደ ኢየሱስ እንሆናለን። ስለዚህ ሰዎች ሲሰድቡን ወይም ሲጎዱን መበሳጨት የለብንም። በፍቅር ቃል ልንመልስላቸው ይገባል። ቅድም የጠቀስኳቸው ነገሮች ናቸው። እንዴት መብራት መሆን እንችላለን በሚለው ላይ ክፉ ለሚሆኑብን ሰዎች ፍቅርን ማሳየት አለብን። ያኔ የኢየሱስ መንፈስ በልባችን ውስጥ እንደሚኖር ለሁሉ እናሳያለን። የክርስትና መንገድ ማለት ሁልጊዜ ኖት ቀን በቀን ሳይሆን ሰዓት በሰዓት ሳይሆን በየደቂቃው በየሰከንዱ ፈተና ነው። ያንን ግን እንድንወጣ የሚረዳን የሚያስችለን እግዚአብሔር ቃል የገባልን መንፈስ ቅዱስ ኃይል ተሰጥቶናል። የኛ ኃላፊነት ምንድነው? ራሳችንን ለክርስቶስ አሳልፈን መስጠት። መንፈስ ቅዱስ ደግሞ በዚህ ውስጥ ጥሩ የሆነ ባህሪ አዳብረን ለሌሎች ምሳሌ እንድንሆን ይረዳናል። ለዚህ ነው ጳውሎስ ጢሞቴዎስን የምወደውና የታመነው ልጄ ግብዝነት የሌለበትን እምነትህን ይለዋል። የዛ አይነት እምነት እንድናዳብር በእኛም ውስጥ እንዲኖር የሚያደርገውን እምነት እንዲኖረን ያበረታታናል። ይህ
ክፍል ብዬ ላጠቃልል እፈልጋለሁ። በጣም ጥሩ። እግዚአብሔር ይባርካችሁ ሁለታችሁ ነው። ትክክል ነው። ጢሞቴዎስ የሚገርም ባህሪ ያለው ያው በጥቂቱም ቢሆን የተገለጠልን ባህሪያቶች አሉት። እምነት የሚጣልበት ሰው ነው። አሁን እያንዳንዳችሁን ብጠይቃችሁ እንደው እስቲ አንድ ሰው አምጡልኝ ከቸርች እንደው እምነት የምትጥሉበት ሰው አንዳንድ ሰው አምጡልኝ ብላችሁ በአእምሯችሁ በጣም ብዙ ነገር ታወጣላችሁ ታወርዳላችሁ አይደል? ኢሚዲየትሊ ፒክ የምታደርጉት ሰው አለ። እንደዛ እንደማለት ነው። በፋሚሊም በምንም በቃ እስቲ እንደኔ የምትለው አሁን እኮ ጳውሎስ እኮ ጢሞቴዎስን እንደራስ በቃ እንደራስ ልጄ እኮ ነው ያለው። ያ በቃ ልጅም እኮ እንትን ይላል እምነት ለመጣል ማለት ነው። የሚከብድ እንትን ነገር አለው፣ ግን እሱ እምነት የሚጣልበት በጣም ደግሞ ትጋት የነበረው ነበረ። እንግዲህ ስለ ራስን መግዛትም ራሱን የሚገዛ ነው ማለት ነው። እዚህ ጋር አሁን ስለ ኤለን ጂ ዋይት ላይ አሁን ኩልሽ ያነበብከው ሞር ራስን የመግዛት አይደል? ሰዎች እሱ ላይ ባደረሱበት ነገር ሁሉ ያየው ነገር አለ ማለት ነው። ጳውሎስ ስለሱ ጥሩ ነገሮችን ሲያነሳ የነበረው ማለት ነው። ያ ለኛ ብዙ የሚያስተምረን ነገር አለ አይደል? በጣም ብዙ የሚያስተምረን ነገር አለ። በትጋት ብናይ ራስን በመግዛት በሁሉ ነገር ምን ያህል እምነት እግዚአብሔርኛ ላይ እምነት ይጥልብናል። አንዴ አስተዋሳለሁ እንትን ስንሄድ ፈንድሬዚንግ ስሰራ በባቡር ስሄድ አንዷ ነጭ እና አጠገቤ ተቀምጣ ነበር እና ሚሽነሪ ነች በአጋጣሚ እና ከሌላ ስቴት ሙቭ አድርጋ ወደዚህ የመጣች ነው ለስራ ማለት ነው። እና ምንድነው የምታደርጊው ምናምን ስትለኝ እኔ እንደዚህ ሰንበት ትምህርት አስተምራለሁ ምናምን አልኳት። ዋው እንደ ትልቅ ለእኔ አሁን በቃ ዝም ብሎ ኮተራ ነው ለእኔ ማለት ነው። እና ዋው እግዚአብሔር ያምንብሻል ማለት እኮ ነው። ቃሉን ልታስተምሪ ለሌሎች ልታስተምሪ እግዚአብሔር እኮ አምኖብሻል ማለት ነው ስትለኝ እስካሁን ድረስ ክሊክ ያደርግብኛል። እግዚአብሔር አምኖብኝ ነው ለካ እላለሁ ማለት በጣም ትልቅ ነገር ልክ እንደ ኤንጅል ነው እኔ ያየኋት ማለት ነው። ይዛዴ በጣም አጭር 1-2 ፌርማታ ነች፣ ግን በጣም የሚገርም መነሳሳት የነበራት ልጅ ነበረች ማለት ሌላ ምንም ስራ የላትም። በቃ ለሚሽነሪ ወርክ ነው የመጣችው ወደዚህ ማለት ነው ወደ ሜሪላንድ ከሌላ ስቴት። እና እምነት የሚጥልብን ሰዎች እንድንሆን የሚያስተምር ነው የጢሞቴዎስ ጳውሎስ ለጢሞቴዎስ የሰጠው እንትን ማለት ነው ምስክርነት፣ እሱን እየጠቀሰ የተናገረው። ወደ ሐሙሱ ስንሄድ ወደ መጨረሻው እየደረስን ነው። እንደ አፍሮዲጡ የሆኑትን ሰዎች አክብሩ ይላል ፊልጵስዩስ 2 ከ25 እስከ 30 ያለው ላይ ነው ያለው። ይሄ ደግሞ ፊልጵስዩስ 2 ከ25 እስከ 30 እስቲ ላንብበውና ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ ወታደርም የሆነውን የእናንተ ግን መልእክተኛ የሆነውና የሚያስፈልገኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ። ሁላችሁን ይናፍቃልና እንደታመመም ስለሰማችሁ ይተክዛል። በእውነት ታሞ ለሞት እንኳን ቀርቦ ነበር እና ነገር ግን እግዚአብሔር ማረው። ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም። እንግዲህ እንደገና ስታዩት ደስ እንዲላችሁ ለእኔም ሐዘኔ እንዲቃለል በብዙ ፍጥነት እልከዋለሁ። እንግዲህ በሙሉ ደስታ በጌታ ተቀበሉት፣ እርሱን የሚመስሉትንም አክብሯቸው። በእኔ ዘንድ ካላችሁ አገልግሎት እናንተ ስለሌላችሁ የጎደለኝን እንዲፈጽም በነፍሱ ተወራዶ ከጌታ ጋር የተነሳ እስከ ሞት ቀርቧልና ብሎ ስለሌላኛው ደግሞ አገልጋይ ይነግረናል አይደል? አፍሮዲጡ የሚባል ስለሱ ይናገራል። እና እንግዲህ ሐሳቡ ነው የመጀመሪያ ዚህኛው ሁለታችሁም ነው ሐሳብ የምትሰጡት፣ ግን መጀመሪያ ሐሳቡ ምንድነው? ልክ እንደ ጢሞቴዎስ ምንድነው የዚህም ሰው መልካም ባህሪያቶች እና ድርጊቶች ምንድን ነበሩ? ለኛ እንደዚህ ደግሞ ምን የሚያስተምረን ነገር አለ የሚለውን ሐሳቡ ካልክ በኋላ ወደ ኩልሽ እመጣለሁ። አዎ በጣም ቅድም ስለ ጢሞቴዎስ መልካምነት ስታነሱ ነበር። አሁንም ጳውሎስ ደግሞ ያነሳው ስለ አፍሮዲጡ
ነው። ጳውሎስ ስለ አፍሮዲጡ ወደ ፊልጵስዩስ ሰዎች ከጻፈው መልእክት ውጪ በሌላ ቦታ ላይ አልተናገረም። ጳውሎስ ከተናገረው ቃላት ስለ አፍሮዲጡ ብዙ እንማራለን። ስለዚህ ስለሱ ከተናገረው ነገር ብዙ እንማራለን። አሁን ከ25 እስከ 30 በተጠቀሰው ክፍል ላይ ብዙ ነገሮችን አንስተዋል። ስለ ስሙ ስነሳ አፍሮዲጡ የተባለው የግሪክ ሴት አማልክት ለሆነችው ለአፍሮዳይት ክብር ነው። የአፍሮዲጡ ስም ክርስቲያን ከመሆኑ በፊት የሐሰት አምልኮ ያመልክ እንደነበረ ያሳየናል። አፍሮዲጡ ከጳውሎስ ጋር አብሮ እንደሰራ እናውቃለን። ይህ የሆነው በፊልጵስዩስ ሊሆን ይችላል። ጳውሎስ ለአፍሮዲጡ ከወታደሮች ጋር ያመሳሰል። በጣም የሚገርመው ነገር ከወታደሮች ጋር ያመሳሰል። እርግጥ ነው አፍሮዲጡ መልካሙን የምስራች ለማካፈል ተጋድሏል ይላል። እንደ ወታደር ተጋድሏል። በቃ እንደ ውጊያ እንደሚወጣው ታጥቆ መስዋዕትነትን እንደከፈለ ይገልጻልና አንዳንድ ጊዜ ልክ እንደ ወታደር አደጋ ይጋረጥበት ነበር። ሆኖም ለጌታ መስዋዕት ለመሆን አልፈራም ነበር። እቺ ቃል በጣም ደስ ብላኛለች። አፍሮዲጡ ያደረገው ነገር ምንድን ነው? ለወንጌል እንደ ወታደር ራሱን አዘጋጅቷል። ሞት እንኳን ቢሆን ብሎ ለመሰዋት ያሳየው ነገር ያው ከጣዖት አምልኮ ለዛ ስሙ ራሱ የወጣበትን ቀድሜ እንደገለጽኩት በዛ ከነበረበት ቢወጣ ራሱን ለመሰዋት ተዘጋጅቶ እንደነበር እንደ ወታደር ራሱን ለዚህ ለአገልግሎት እንዳዘጋጀ እናያለን። በተለይ ከጳውሎስ ጋር በነበረበት አገልግሎት ወቅት ከፍተኛ ቀኝ እጁ እንደነበረ የፊልጵስዩስ ቤተክርስቲያንም የነሱን መልእክተኛ የሆነ ዘንድ አፍሮዲጡን መርጣ ነበር ይላል። ተመርጦ ነበር በቃ እንዲያገለግል። ቅድም እንደምትለው ልባቸውን የፊልጵስዩስ ቤተክርስቲያን ጥለውት ነበር። በቃ እሱ ነው ከሱ ጋር የሚሄድ ብለው አፍሮዲጡን እንትን ብለው መርጠው እንደነበረ እናያለን። እና አፍሮዲጡ ለጳውሎስ በእስር ቤትም ጉብኝት የሚያስፈልገውን ሁሉ በአፍሮዲጡ አማካይነት ከአንድም ሁለቴ ልካችሁልኛል የሚያስፈልገኝን ብሎ ጳውሎስ በዛ ቦታ ተናግሯል። እና እንደው ከዛ ለነ በመስጠት የምታገኙት ካልኩሌት አድርጋችሁ በዛ ስሌት ሳይሆን ለመልካምነታችሁ ባላረጋችሁት ነገር በጣም ደስ ብሎኛል እያለ የገለጸበት አገላለጽ አልባያም። በተጨማሪም የፊልጵስዩስ ሰዎች ለአፍሮዲጡ እና ለጳውሎስ ገንዘብ እንዲወስድለት ሰጡት። እነዚህም የገንዘብ ስጦታዎች አስፈላጊ ነበሩ። የሮምም እስረኞች የራሳቸውን ምግብ፣ ልብስ፣ ብርድ ልብስና ሌሎች ቁሳቁሶች መግዛት ነበር። ሮም ስትታሰሩ በዛን ጊዜ በነ ጳውሎስ ጊዜ ሁሉንም ትምህርት ቤት እንደሚገባው አሟልቶን ነው ልብስንም ምግብንም። የሚገርም ስርዓት ነው እና በዚህ ሁሉንም አሟልቶ ነው መግባት ያለባችሁ እና ለዚህ በቃ እነዚህ ካልተሟሉ መሞት ነው ማለት ነው። የጳውሎስ እንዳይሞት በአፍሮዲጡ አማካይነት ፊልጵስዩስ ቤተክርስቲያን እንደታደገች እናያለን። ቁሳቁስ በመግዛት ነበረባቸው። ያለዚያ እነዚያን ነገሮች እንዲያሟሏቸው ቤተሰብ ወይንም እና በጓደኞች ላይ ጥገኛ ይሆን ነበረ። ጳውሎስ በሮም ለሁለተኛ ጊዜ የነበረውን የእስር ቆይታ ሲያገባድድ ተቃርቦ ሳለ ጢሞቴዎስም ከክረምት ቤት እንዲያመጣለት ለጳውሎስ በጥሮአዳ የነበረውን የበርኖሱን ወይንም ኮት እንዲያመጣለት ጠየቀው። ጳውሎስም በቀዝቃዛ ድንጋይ ወይን ቤት ውስጥ ይህ ወፍራም የሱፍ ኮት ያስፈልገው ነበር። በተጨማሪም ጳውሎስ በደብዳቤው ወደ ፊልጵስዩስም እንዲወስዱለት ለአፍሮዲጡ ጠየቀው ይላል እና ለአፍሮዲጡ እንዲያቀብል ወደ ፊልጵስዩስ እንዲወስድለት ገልጾ ነበር። እና ምንድን ነው ትልቁ ነገር የአፍሮዲጡ ያሳየው
እንደ ወታደር ራሱን አሰናድቶ ነበረ። አንደኛው ትልቁ ነገር። ሁለተኛው ደግሞ በበዓል ለነበሩ እንግዶችም ትልቅ ነገር በቃ እንደሚያደርግ ለኢየሱስ ክርስቶስም የሚያስፈልገውን ነገር ሐሳብን በማቅረብ እንዳቀረበለት እናያለን። ሶስተኛው ደግሞ የቤተ ክርስቲያኑን ልብ የሚያርፍበት አገልጋይ ነው። በቃ በጽናቱ፣ በእምነቱ፣ በታታሪነቱ ይሄ ትልቅ ለእግዚአብሔር መልእክት ለእኛ እንዲደርስ ካደረጉት ከጳውሎስ ጎን ቆሞ ካደረጉት አስተዋጽኦ ካደረጉት ሰዎች ውስጥ በግንባር ቀደምነት የሚጠቀስና ፈርቀዳጅ የሆነ ነውና ለመስዋዕትነት ራሱን መስዋዕት ለማድረግ ለመሞት ደሙን ለማፍሰስ ደሙን ላፈሰሰለት ጌታ ነፍሱን ለሰጠው ጌታ ነፍሱን ለመስጠት ዝግጁ የነበረ ወይ እንደ ወታደር ማለት ወጥቶ የሚያድር ማለት በሄደበት ሊሞት የሚችል ያንን ሁሉ በቃ ኃላፊነት ተቀብሎ ይንቀሳቀስ የነበረ ኃላፊነት መንፈስ ያለበት ጽኑ አገልጋይ እንደሆነ እናያለንና ይሄን ነው ማለት የምችለው። በጣም ጥሩ፣ እግዚአብሔር ይባርክ ሐሳቡ። እሺ እዚህ ላይ ብጨምረው ካለ እዚህ ደግሞ አንድ ሐሳብ ብቻ ልጨምር። ሐሳብ ሁሉንም ብሎታል። በጣም የገረመኝ ከዚህ ላይ ጳውሎስ ለሱ ያለው ፍቅር ለምሳሌ ምን ይላል? እንግዲህ ሮም እንደደረሰ ነው የታመመውና ጳውሎስን ማገልገል አልቻለም። ቁጥር 27 ላይ በእውነት ታሞ ለሞት እንኳን ቀርቦ ነበር፣ ነገር ግን እግዚአብሔር ማረው፣ ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለሱ ብቻ አይደለም። የጳውሎስ ያለው ኬር ወይም ጥንቃቄ ለሱም ብቻ ሳይሆን ለፊልጵስዩስ ሰዎች እሱንም አጥቼ እናንተም እሱን አጣችሁ፣ ሐዘን በሐዘን። ጳውሎስ እኮ ስታዩት እኮ ቅድም ስለ ማጉረምረም ምናምን ስንነጋገር ነበር። ጳውሎስ በዚህ ሁሉ ውስጥ እኮ ሴት አያጉረመርምም እኮ፣ አንድም ሲያጉረመርም ሰምተነው አናውቅም። ኦልዌይስ ሁልጊዜ የሚያስበው ስለ ሌሎች ነበር፣ ስለ አቋቋመ ቤተክርስቲያኖች። እና እዚህም ላይ ስለዚህ ወንድም ያለው ፍቅር ያለው ኮንሰርን ስናይ በእውነት ምን አይነት ወንጌላዊ ነው ጳውሎስ የሚለው ሐሳብ በአእምሮዬ ላይ ይመጣልና ግን ያን ብቻ ለመጨመር ነው። ታንኪዩ ቲጂ። በጣም ጥሩ፣ ተባረኩ ሁለታችሁም። ልክ ነው ጳውሎስ ያው ምንም ጥያቄ የለውም የሚገርም ሰው ነው። ደስ የሚያሰኘው ነገር እንደ እይታው አይደለ ከክርስቶስ የተወለደ ስለሆነ የክርስቶስ የሆነው ነገር ሁሉ ደስ ይለዋል። በጣም ለክርስቶስ የሚተጋ ለክርስቶስ እንደ ልቡ የሆነ ሰው በሙሉ ደስ ይለዋል። እኛስ ደስ አይለንም እንዴ? ስታስቡት እናንተ ደስ አይላችሁም? አሁን በጣም ለክርስቶስ የሚሮጥ ለክርስቶስ በቃ ራሱን አሳልፎ የሚሰጥ ማያጉረመርም። አሁን ፕሮግራም ራሱ ስታከፋፍል አሁን ኩልሽ እምቢ የሚል ሰው ያስደስታል? አይ ቆይ ዛሬ እንዳይመቸኝም ሐሳቡ ስንት በረዶ አቋርጦ ነው አሁን ይሄን ፕሮግራም የሚቀረጸው። ደስ አይልም? ልብን ደስ አይለው? ልክ እንደዛ እንደማለት ነው። አሁን ለክርስቶስ የሚተጋ ሁሉ ያስደስተው ነበር እሱ። ለዛ ነው እዛ ላይ አይታችሁት ከሆነ 18 ላይ እናንተም ደግሞ እንዲሁ ደስ ይበላችሁ ይላችኋል፣ ከእኔም ጋር አብራችሁ ደስ ይበላችሁ። እሱ ለምንድነው ደስ ያለው? 17ኛ ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ቅድም 2 ላይ ያነበብ ነው ማለት ህይወቴ እንኳን ቢፈስ ደስ ብሎኛል፣ ከሁላችሁም ጋር አብሬ ደስ ብሎኛል ብሎ በእነሱ ይደሰታል አይደል? ለማኑ ለአፍሮዲጦም ተመሳሳይ እንትን ነው ያለው። እንደ ወታደር ነው እሱ ያደረገው ነገር ሙሉን አልተጻፈልንም እንጂ እዚህ ላይ በቃ በሱ ልብ በቃ ደስ የሚሰኝበት ነው። ለዛም እነሱም ምን ብሎ አዘዛቸው? አክብሩት አላቸው። ለምንድነው የሚያከብሩት? በጌታ የሚተጋ ወታደር የክርስቶስ ወታደር ነውና እናንተም ደግሞ ምን አርጉት? እንደኔ አርጋችሁ ምን አርጉት?
ተቀበሉት ሲል ያስጠነቅቃቸዋል እዚህ ላይ የሐሙሱ ክፍል ላይና ብዙ ነገር ነው የሚያስተምረው ይሄንኛው ሰንበት ትምህርት የመጨረሻውን ማጠቃለያው በዚህ ላይ መጨረሻ ላይ በአርቡ ላይ በተቀመጠው እሱን አንብቤ እንጨርሳለን ማለት ነው። እግዚአብሔር ለእያንዳንዱ ሰው የመጨረሻውን ፈተና የሚሰጥበት ጊዜ በቅርቡ ይመጣል ይላል። ሰዎች የአውሬው ምልክት እንድንቀበል ያስገድዱን ይሞክራሉ። በእምነታቸው ደካማ የሆኑ ሰዎች ምልክቱን እንዲቀበሉ ለሚያስገድዷቸው መሪዎች ይታዘዛሉ። ቀስ በቀስ እነዚህ ሰዎች የሰውን ሐሳብና ህግጋት ይከተላሉ። ስድብ፣ እስራት እና ሞትን ይፈራሉ። ስለዚህ የአውሬውን ምልክት በቀላሉ ይቀበላሉ። በዚያን ጊዜ ኢየሱስን ከልባቸው የሚያገለግሉት እነማን እንደሆኑ እንመለከታለን። የኢየሱስ እውነተኛ ተከታዮች ከእርሱ ጋር ይቆማሉ። ከነዚህ ተከታዮች መካከል ብዙዎቹ ለእግዚአብሔር ለመቆም ይፈሩ የነበሩ ናቸው። ብዙም ድፍረት አልነበራቸውም። አሁን ግን ከኢየሱስና ከእውነት ጎን መሆናቸውን ያስታውቃሉ። እጅግ ደካማና ፈሪ የነበሩ አባላት እንደ ንጉስ ዳዊት ደፋር ይሆናሉ። እነዚህ አባላት እግዚአብሔርን ሙሉ በሙሉ ያገለግላሉ። ነገሮች እየከፉ በሄዱ ቁጥር የእግዚአብሔር ሕዝቦች ይበልጥ እንደ ከዋክብት ደምቀው ይበራሉ። ሰይጣን ይዋጋቸዋል፣ አይጎዳቸውም። ይሁን እንጂ የእግዚአብሔር ታማኝ ተከታዮች ተጋድሎውን በኢየሱስ ስም ያሸንፋሉ ይላል። ይሄን ተጋድሎ እንግዲህ ያለነው በተጋድሎ ውስጥ ነው። እንደ አፍሮዲቱ ወታደሮች ሆነን በድል እንድንፈጽም እግዚአብሔር ይርዳን። የመጨረሻውን ጸሎት ሐሳቡን ነው የሚያደርገው። ያቁታ ሐሳቡ አርግና እንጨርሳለን። እሺ እንጸልይ። እግዚአብሔር አባታችንና አምላካችን ይህን መልካም ጊዜ ስለሰጠህን በአንተ ቃል ላይ እንድንነጋገር እድሉን ስለሰጠህን ከፍ አድርገን ከልብ እናመሰግንሃለን። አቤቱ አባትና አምላክ ቃልህንም እንድንረዳ ብቃት ስለሰጠህን ማስተዋልን ስለሰጠህን ከፍ በል። ይህን ጌታ ሆይ ለሌሎች ወንድሞችን በኦንላይን ይህን ለሚከታተሉት ስናስተላልፍ በልባቸው ሕያው የሆነ ቃልህ እንዲታተምላቸው እኛ ልንነግራቸው ካሰብነው የበለጠ ደግሞ መንፈስ ቅዱስ እንዲያበራላቸው በኢየሱስ ስም እንማጸናለን። አቤቱ አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም በሰሙት ላይ የእግዚአብሔር መንፈስ ወረደባቸው ተብሎ እንደተጻፈው በሰሙት ላይ ይህ ያው ቃል በመንፈስ ቅዱስ ታንጾ ለደህንነታቸው እንዲሆን ጌታ ሆይ ለማምለጫቸው እንዲሆን በኢየሱስ ስም እንማጸናለን። በእምነትም ወደ ኋላ ለሆኑት ጌታ ሆይ ወደፊት የሚመጡበት ወደ አንተ የሚገሰግሱበት እንደ አፍሮዲጡና እንደ ጢሞቴዎስ ጌታ ሆይ ለአንተ ታማኝ አገልጋይ ከጳውሎስ የሚማሩ ከጳውሎስ የሰለጠኑ ትጉ የሆኑ የሚወደዱ ልጆችና የሚመረጡ የቤተ ክርስቲያንን ልብ የሚያሳርፉ ወንድሞችና ወገኖች በዚህ ቃል የተነሳ እንድትቀርጻቸውና እንድታመጣቸው እለምንሃለሁ። በዚህ አገልግሎት የተሳተፉትን ወንድሜ ኩልሽን እህተ ትዕግስትንም አንተ ባርካቸው፣ እኔንም አንተ ባርክ። አቤቱ አባትና አምላክ ክብር ሁሉ ለአንተ ይሁን። ቀሪውን ጊዜና ሰዓታችንን ተቀበል። ሁሉ እንደ ውድ ይሁን በከበረው ልጅ በኢየሱስ ክርስቶስ ድንቅ ስም አሜን። አሜን። ተባረኩ ተመልካቾቻችን። ይሄ ፕሮግራም ይቀጥላል። ኔክስት ዊክም እንዳትቀሩ፣ ለሌሎችም ሼር አድርጉ። እግዚአብሔር ማምጫው ቅርብ ነው አይደል? ስለዚህ ይሄን ሼር አድርጉ። ብዙ 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 ፎሎወሮች እንዲኖሩን እንፈልጋለን። እግዚአብሔር ይባርካችሁ። ደህና ሰንብቱ።